አርዕስተ ዜና። የቅማንት ልማት ማህበር ቅልማ በጭልጋና መተማ ወረዳዎች በሰው ሰራሽ ችግር ለተጎዱ ወገኖች ሰብአዊ ድጋፍ ማድረጉን ገለጸ። የፕሪቶሪያው ስምምነት በፌዴራል መንግስት ሆን ተብሎ እየተጣሰ ነው ሲል የትግራይ ጊዜያዊ መንግስት ከሰሰ። ሰላም ጤና ይስጥልን ውድ አድማጭ ተመልካቾቻችን፣ በመከታተል ላይ የምትገኙ ጃኖ ቅማንት ሚዲያ ነው። አርዕስቶችን በማስቀደም የሰዓቱን ዜናዎቻችን ጀምረናል። ወደ ዝርዝሩ እናልፋለን። አብራችሁን ቆዩ። የቅማንት ልማት ማህበር ቅልማ በጭልጋና መተማ ወረዳዎች በሰው ሰራሽ ችግር ለተጎዱ ወገኖች ሰብአዊ ድጋፍ ማድረጉን ገለጸ። ማህበሩ ከወራት በፊት በፋኖ ታጣቂዎች ጥቃት ለተፈጸመባቸው የጭልጋ ወረዳ ኳቤር ሎምዬ ቀበሌና መተማ ወረዳ መቃ ቀበሌ ነዋሪዎች ሰብአዊ ድጋፍ ማድረጉን ገልጿል። በታጣቂዎች ንብረታቸው ለወደመባቸው የኳቤር ሎምዬና መቃ ቀበሌ ተጎጂዎች የምግብ ማብሰያ ቁሳቁስና የአልባሳት ድጋፍ ያደረገው የቅማንት ልማት ማህበር በቀጣይም ለጎደ ሞላሌት ቀበሌ ተጎጂዎች ድጋፍ ሊያደርግ መሆኑን ገልጿል። ማህበሩ አክሎም ከጭልጋና መተማ ወረዳ ነዋሪዎች በተጨማሪ ባለፈው ነሐሴ ወር በተፈጥሮ አደጋ ለተጎዱ የላይ አርማጮ ወረዳ ግራምጣና ጃ ቀበሌ ነዋሪዎች ድጋፍ ሊያደርግ መዘጋጀቱን ተናግሯል። እንደ ልማት ማህበሩ ገለጻ በቀጣይ በጭልጋ ወረዳ ጎደ ሞላሌት ቀበሌ በሰው ሰራሽ ችግር ሀብት ንብረታቸው ለወደመባቸውና ቤተሰቦቻቸውን በሞት ላጡ እንዲሁም በላይ አርማጮ ወረዳ ግራምጣ ቀበሌ በተፈጥሮ አደጋ ሀብት ንብረታቸውን ላጡ ወገኖች የሚውለው ሰብአዊ ድጋፍ ግዢ ተፈጽሞ ወደ ቦታው ለማድረስ እየተሰራ መሆኑ ታውቋል። ለተጎጂዎች ድጋፍ የዋለው ገንዘብ የተሰበሰበው በሀገር ውስጥና በውጭ ሀገር ከሚኖሩ የወገን ተቆርቋሪ አካላት መሆኑንና ይህን በጎ ተግባር ያስተባበረ የቅማንት ልማት ማህበር አዲስ አበባ ማዕከል መሆኑን የማህበሩ ጭልጋ ቅርንጫፍ አስተባባሪ ቀሲስ ለአከ ማርያም አዱኛ ለወረዳው ኮሚኒኬሽን ተናግረዋል። ይህን በጎ ተግባር ላስተባበረ የቅማንት ልማት ማህበር አዲስ አበባ ማዕከልና ለእርዳታ እጃቸውን የዘረጉ ወገኖችን ያመሰገኑት ቀሲስ ለአከ ማርያም ቅልማ በችግር ለተጎዱ ወገኖች እጁን የሚዘረጋና እርዳታውም እርስ በርስ የምንተሳሰብበት በመሆኑ ድጋፍ ሰጪዎች እገዛቸውን አጠናክረው እንዲቀጥሉ ጥሪ አቅርበዋል። ቅማንት ልማት ማህበር ሰብአዊ ድጋፍ ማቅረብ የጀመረው ዛሬ ሳይሆን ከዚህ በፊትም በጦርነት ሀብት ንብረታቸው ለወደመባቸው ንጹሃን ዜጎች አልባሳትና የቁሳቁስ እንዲሁም ለአርሶ አደሮች የአፈር ማዳበሪያና የምርጥ ዘር ድጋፍ ማድረጉ አይዘነጋም። ማህበሩ በሰው ሰራሽና በተፈጥሮ አደጋ ለሚጎዱ ወገኖች ከሚሰጠው ሰብአዊ ድጋፍ ባሻገር ትውልዱን በትምህርት በጤናና በልማት ለመደገፍ የትምህርት ቤት የጤና ተቋማትና የመንገድ ግንባታዎችን ከህዝብና ከመንግስት ጋር በመተባበር ሲሰራ ቆይቷል። አሁንም ይህን ተግባሩን አጠናክሮ ቀጥሏል። ተቋሙ ይዞት የተነሳውን ሁሉን አቀፍ ማህበራዊ ለውጥ ለማሳካት ረጃ አካላት ማህበሩን ገንዘብን ጨምሮ በተለያዩ አስፈላጊ ጉዳዮች ድጋፍ እንዲያደርጉለት እየጠየቀ ሲሆን በልማት በትምህርት በጤና ተቋማትና በመንገድ እንዲሁም በንጹህ መጠጥ ውሃ ግንባታ መሳተፍ የሚፈልጉ ወገኖች ስራቸውን በቅማንት ልማት ማህበር ስም ቢያደርጉት እንደተለመደው በታማኝነትና በጥራት ሰርቶ እንደሚያስረክብን በተደጋጋሚ በተግባር አሳይቷል። የፕሪቶሪያው ስምምነት በፌዴራል መንግስት ሆን ተብሎ እየተጣሰ ነው ሲል የትግራይ ጊዜያዊ መንግስት ከሰሰ። ከቅርብ ጊዜ ወዲህ የትግራይን ሰላማዊ የፖለቲካ ሂደት አደጋ ላይ የሚጥሉና የፕሪቶሪያውን ስምምነት ተፈጻሚነት የሚያኮሰምኑ ተግባራትን እየተመለከትን ነው ያለው የትግራይ ጊዜያዊ መንግስት መግለጫም ከትላንት ወዲያ አፋር ክልል ያወጣውን መግለጫ የውሸት ክስ ነው ብሎታል። የፌዴራሉ መንግስት ሆነ ብሎ በተደጋጋሚ በትግራይ ላይ ጠብ ሲጭርና ጥቃቶችን ሲፈጽም ቆይቷል ያለው የትግራይ መንግስት መግለጫም ሆን ተብሎ አፋር ክልል ውስጥ ታጣቂ ኃይል አቋቁሞ በማስታጠቅ በትግራይና አፋር ህዝቦች መካከል ግጭትና ውድመት ለመፍጠር እየሰራ ቆይቷል ብሏል። በአንጻሩ የፌዴራሉ መንግስት ህወሓት የፕሪቶሪያውን ስምምነት እየጣሰና በድጋሚ ወደ ሌላ ዙር ጦርነት እንድንገባ እየገፋፋ ነው በሚል በአፈቀላጤዎቹ በኩል ሲናገር ሰንብቷል። የፌዴራሉ መንግስት አራ መሬት በሚል ስም በአፋር ክልል አደራጅቶ ያስታጠቀው ቡድን ባለፈው ዓመት ኮነባና ባላ አካባቢዎችን አጥቅቶም በድጋሚ ባሳለፍነው ሳምንት ደግሞ ቡድኑ ከመጋሌና ቶኖሳ ተነስቶ ወደ ራያ ዘቦና ራያ ጨርጨር ሲጓዙ በነበሩ የጊዜ አስተዳደሩ መንግስት ባለስልጣናት ላይ አደጋ ለማድረስ ሙከራ አድርጓል ሲል መግለጫው አትቷል። ጉዳይን በሰላማዊ መንገድ ለመፍታት በማለምና የተፈጠሩትን ችግሮች በፍጥነት ለማለፍ ሲጥር መቆየቱን የገለጸው የትግራይ ጊዜያዊ መንግስት ባሳለፍነው ረቡዕ የአፋር ክልል መንግስት ነገርየውን ገልብጦ ተጠቅቻለሁ በማለት የስም ማጥፋት መግለጫ አውጥቷል ሲል ድርጊቱን ኮንኗል። የፕሪቶሪያውን ስምምነት የኢትዮጵያ መንግስት በአግባቡ እንዲፈጸም ባለማድረጉ በትግራይ ህዝብ ላይ መከራና ስቃይ እንዲቀጥል እያደረገ መሆኑን የሚገልጸው የትግራይ ጊዜያዊ መንግስት ስምምነቱ ሳይውል ሳያድር እንዲፈጸም ጥሪ አቅርበዋል። ይህን የትግራዩን መግለጫ በተመለከተ የፌዴራሉ መንግስት የሰጠው አንዳች ግብረ መልስ ባይኖርም ጠቅላይ ሚኒስትሩ ወደ ጎንደር በማቅናት የኮሪደር ልማት ሲጎበኙ በመዋል ከትግራይ ጋር ወደ ግጭት መግባታቸውን በሾርኔ አመላክተዋል። የፌዴራሉ መንግስት ከትግራይ ክልል ጋር የተጀመረውን አዲስ ግጭት ለነ ጄኔራል ጻድቃን ገብረተንሳይና ለወታደሮቹ አሳልፎ በመስጠት ጉዳዩን ከዓለም አቀፍ ማህበረሰቡ እይታ ለማራቅ እየሞከረ ይመስላል ተብሏል። በአፋርና ትግራይ ክልል አዋሳኝ አካባቢዎች የፌዴራል መንግስት ወታደራዊ ድሮኖች ከቀናት በፊት ጀምሮ ወታደራዊ ቅኝቶችን ሲያደርጉ እንደቆዩና ጥቃት እንደፈጸሙ የሚያትቱ ተባራሪ መረጃዎች ቢወጡም ከመንግስትና ከሚመለከተው አካል የተሰጠ ማብራሪያ የለም።
የፕሪቶሪያውን ስምምነት በመተግበሪያ ውሉ መሰረት ወደ መሬት በማውረድ ቀጠናውን ሰላም ከማድረግ ይልቅ በተለያዩ የሴራ መንገዶች ህወሓትን ከውስጥ ለማፍረስ ሲሰራ ከርሟል የሚባለው የብልጽግና መንግስት ትግራይን ሀራ መሬት በሚል አፋር ክልል ላይ ባደራጀው አዲስ የትግራይ ታጣቂ ለመቆጣጠር የወሰነ ይመስላል ተብሏል። ዛሬ ላይ ሁለቱ ወገኖች በሚያወጧቸው መግለጫዎች የፕሪቶሪያው ውል እንባ ጠባቂ መስለው ለመታየት ቢጥሩም የፕሪቶሪያው ስምምነት የፈረሰው ከመፈረሙ በፊት ነበር ሲሉ በርካታ ፖለቲከኞች እየገለጹ ይገኛሉ። በምንም መንገድ ቢሆን ጠቅላይ ሚኒስትር አብይ አህመድ እና ብልጽግና የተባለው የመደመር ፓርቲያቸው ህወሓት ካልጠፋ ስልጣናችን አይጸናም የሚል ግትር አቋም እንዳላቸው ይታወቃል ብለዋል። ውድ አድማጮቻችን ለዛሬ የነበሩ ዘገባዎችን ይመስሉ ነበር። መልካም ጊዜ ሁላችሁ